በቅድሚያ የቤተሰብ ጨዋታ ዝግጅት ክፍል በቅርቡ በሞት ለተለየን ለተወዳጁ ነጻነት ወርቅነህ ለበርካታ ዓመታት በቤተሰብ ጨዋታ አቅራቢነት ፕሮግራሙ በተመልካቾች ዘንድ እንደተወደደ እንዲቀጥል ላበረከተው ጉልህ አስተዋጽኦ አክብሮታችንን እየገለጽን ስሙም ሲታወስ እንደሚኖር እናረጋግጣለን። በመሆኑም የምትወዱትና በናፍቆት የምትጠብቁት የቤተሰብ ጨዋታ ዝግጅት አምሮና ደምቆ በቅርቡ ይመለሳል። ታዲያ የጨዋታውን አጋፋሪ የመምረጥ ኃላፊነት ለእናንተ ለተመልካቾቹ ተሰጥቷል። የቤተሰብ ጨዋታ አቅራቢ ማን ይሁን? ኮሜንት እንዲሁም 7696 ላይ ዋይሲ ብለው ምርጫውን ይጠቁሙ። የማስታወቂያ ከዚያው ከኢቢኤስ ቴሌቪዥን የወጣ ነው። ስሙ ሲጠሩት በኩራት የሚያጎማልለው እሱ ሲኖር በነጻነት ኖሮ በነጻነት ይችን ምድር የተሰናበታት ነጻነት ወርቅነህ ያዘጋጀው የነበረው የቤተሰብ ጨዋታ በቅርቡ አዘጋጅ ተተክቶለት ወደ መድረኩ ሊመለስ መሆኑን ይጠቁማል። ከተወዳጁ ነጻነት ወርቅነህ ህልፈት በኋላ አንድ መነጋገሪያ የነበረው ለአብዛኛው ህዝብ ከነፂ ለይቶ ማሰብ የሚከብደውን የቤተሰብ ጨዋታን ማን ቢመራው ይሻላል የሚለው ነበር። በዚህ ዙሪያ ብዙዎች ሐሳባቸውን ሲያጋሩ ይሆናል ያሉትን ሰው ሲጠቁሙ ቆይተዋል። እውነት ነው፣ ጉዳዩ የሚያሳስብ ነው። ነጻነት ወርቅነህ የቤተሰብ ጨዋታን ሰቅሎት ነው ያለፈው። ቀጣይ የሚመጣው ሰው የሱን ያህል እንኳን ባይሆን ተቀራራቢ ሁሉንም አግባብቶ የመያዝ የማሳቅና ውበት ሰጥቶ ጨዋታውን የመምራት ኃላፊነት አለበት። እኔ እንደ አንድ የቤተሰብ ጨዋታ እንደሚከታተል ሰው ይላሉ ጸሐፊዋ። እኔ እንደ አንድ የቤተሰብ ጨዋታ እንደሚከታተል ሰው ዝም ብሎ የሆነ አርቲስት ፊልሞቹ ላይ የተሰጠውን ካራክተር ተውኖ ፈገግ ስላሰኘን የቤተሰብ ጨዋታን መምራት አለበት ብዬ አላስብም። ይልቁንስ በሙያው ልምድ ያለው ሰው ነው ምርጫዬ ደግሞ እሌኒ ጎንፋ ናት። እሌኒ በቀልዷ ሰዎችን ፍርስ የምታደርግ ነች። በዛ ላይ ከልጅነት ጀምሮ ለረጅም ዓመታት የመዝናኛ የቴሌቪዥንም ሆነ የሬዲዮ ፕሮግራም በማድመጥ አንቱ የተባለች አድማጭ ናት። ተግባቢና ቀልል ያለች ሴት ናት። በዚያ ላይ የነጻነት ወርቅነህ ዳይ ሃርድ ፋን እና ወዳጅ ነች። ስለዚህ የቤተሰብ ጨዋታ መሪ የኔ ምርጫ እሌኒ ናት። እሌኒ ጎንፋ ኦር ካንስል ዘ ሾው። የዚህ ጥቆማ ጸሐፊ ራሳቸው እሌኒ ጎንፋ ናቸው። በፌስቡክ ገጻቸው ላይ ዱቅ አርገውታል። ለኢቢኤስ ቴሌቪዥን የቤተሰብ ጨዋታ ብዙዎች ከብዙ ነገር ተነስተው የተለያዩ ሰዎችን እየጠቆሙ ይገኛሉ። እኔ በሚዛናዊነት አይኔም ህሊናዬም በመድረኩ ስሎ የሚያሳየኝ ኢሳቅ ዘውዱ የሚባል ወጣት ነው። ከምር ኮሜዲያን ነው፣ ጨዋታ ፈጣሪ ነው። እምብዛም ያልተሞከረ ዘው ግን ወደ ኢንዱስትሪው በሰፊ አቅርቦት ይዞ መምጣት ይችላል። እስቲ ሳትፈሩ እንደኔ ኢሳቅ ባባ ለቤተሰብ ጨዋታ አቅራቢነት እድል ይሰጠው የምትሉ ሲሉ ተከታዮቻቸውን የጀነጀኑ ጸሐፊም ታዝበናል። አለማየሁ ታደሰ ካልሆነ ብለው የተሟገቱም አሉ። ይድረስ ለኢቢኤስ ቴሌቪዥን የቤተሰብ ጨዋታ ፕሮግራምን ነፍሱን ይማረውና ነጻነት ወርቅነህ በጥሩ ብቃት ለዛ ባለው አቀራረቡ ህይወቱ እስካለፈችበት ድረስ በብቃት መርቶታል። ለዚህም ሁልጊዜና እናመሰግናለን። ሰሞኑን የነጻነት ወርቅነህ ቦታ ማን ይተካው ጥቆማ ሰጡን ባላችሁን መሰረት ሳቅ በሳቅ ሚዲያ ከዚህ በፊት ቦታው ማን ተክቶ ይስራ ብላ ለህዝብ አቅርባ ነበር። በዚህ ሶስት ሰዎች ያወዳደርን ሲሆን ካሳሁን ፍስሐ ማንዴላ፣ አለማየሁ ታደሰ፣ ደረጃ ኃይሌ ተወዳዳሪዎች ነበሩ። በዚህ ሳምንት በፈጀ የህዝብ የላይክ ድምጽ ቆጠራ አለማየሁ ታደሰ በከፍተኛ ድምጽ አሸንፏል። ስለዚህም የህዝብ ድምጽ እንድታከብሩ በአክብሮት እንጠይቃለን የሚለው ማመልከቻ ሌላኛው ነው። ሙስተጂብ ነኝ የሚሉ ጸሐፊ ደግሞ ከተወዳጁ ነጻነት ወርቅነህ ህልፈት በኋላ አንድ መነጋገሪያ የነበረው ለአብዛኛው ህዝብ ከነፂ ለይቶ ማሰብ የሚከብደውን የቤተሰብ ጨዋታን ማን ቢመራው ይሻላል የሚለው ነበር። በዚህ ዙሪያ ብዙዎች ሐሳባቸውን ሲያጋሩ ይሆናል ያሉትን ሰው ሲጠቁሙ ቆይተዋል። እውነት ነው፣ ጉዳዩ የሚያሳስብ ነው። ነጻነት ወርቅነህ የቤተሰብ ጨዋታን ሰቅሎት ነው ያለፈው። ቀጣይ የሚመጣው ሰው የሱን ያህል እንኳን ባይሆን ተቀራራቢ ሁሉንም አግባብቶ የመያዝ የማሳቅና ውበት ሰጥቶ ጨዋታን የመምራት ኃላፊነት አለበት። ለዛም ይመስለኛል ኢቢኤስ ሰዎች በፍጥነት ፕሮግራሙን ያልጀመሩት። ሁነኛ ሰው ለማግኘት ትክክለኛውን ሰው ለመምረጥ ጥንቃቄ ይፈልጋል። ዛሬ ግን በአጋጣሚ ኢቢኤስ ሰዎች የቤተሰብ ጨዋታን ይዞ የሚመራው ማን ይሁን የሚል ማስታወቂያ ለቀው አየሁ። ህዝቡ እንዲጠቁማቸውም ጥሪ አድርገዋል። እንደኔ ስለዚህ ፕሮግራም ሁለት ጥቆማዎችን ማቅረብ ፈልጋለሁ። አንደኛው ከዚህ በፊት ሌሎች ሰዎችም ሲሉ እንደነበረው የቤተሰብ ጨዋታ ስሙን ወደ ነጻነት ጨዋታ ቢቀይር አሪፍ ይመስለኛል። ለነፂ ዘላቂ አሪፍ ማስታወሻ ይሆናል። የልፋቱ ውጤት የጥረቱ ሽልማትም ተደርጎ ይታሰባል። በተጨማሪነትም ከአዲስ አቅራቢ ጋር አዲስ ትርጉም ይኖረዋል። ቤተሰቦች ወደ ኢቢኤስ በመምጣት በነጻነት የሚጫወቱበት ዝግጅት ይሆናል። ሁለተኛው ፕሮግራሙ ጥሩ አቅራቢ፣ ጥሩ መሪ ይፈልጋል። አዲስ የሚመጣው ሰው ፊቱ በደንብ የሚታወቅ በህዝቡ ዘንድ የሚወደድ ጨዋታውም ሆነ ቀልዱ ለትልቅ ለትንሹ የሚሆን ሰው መሆን አለበት። ይህን የሚያሟላ
ያሟሉ ብዙ ሰዎች ቢኖሩም እንደኔ ግን አለማየሁ ታደሰ ቦታውን ቢይዘው ፕሮግራሙን ከነክብሩ ማስቀጠል የሚችል ጸዴ ሰው ይመስለኛል። ከነዚህ በተጨማሪ አለማየሁ ታደሰ ጎበዝ የሚባል የቤተሰብ ሰው እንደመሆኑ የቤተሰብ ጨዋታን ከና ዓላማው ለመያዝ መስፈርቱን የሚያሟላ ብቻ ሳይሆን ከዛም በላይ እንደሆነ ይሰማኛል ሲሉ ጥቆማቸውን ሰጥቷል። ሌሎች ደግሞ አርቲስት ነጻነት ወርቅነህን ተክቶ ጓደኛው አስናቀ ቢሰራ ደስ ይለናል እያሉ ነው። አንድ ጸሐፊ ኢቢኤስ ቴሌቪዥን ግሎባል የቤተሰብ ጨዋታ ፕሮግራምን ላስናቀ ቢሰጠው ላለሁኝ ለምን አልኩኝ። የአስናቀና የነጻነት የቀልድ ወዝ ተመሳሳይ ነው። ሁለቱም ተመሳሳይ የቀልድ ለዛ አላቸው። ፕሮግራሙን በፓሽንና ደራህ ከነወዙ ያስቀጥለዋል ብዬ አምናለሁ። መታሰቢያነቱም በደንብ ይጸናል። ነጻነትና አስናቀ የ30 ዓመት ወዳጅነት አላቸውና የጨዋታውን ስሜት በደንብ ያስቀጥለዋል። ቶትስ ምን ታስባላችሁ? ኢቢኤስ ሜንሽን በማድረግ እና ሼር በማድረግ ሐሳቡን ብናጸናው ሲሉ ተከታዮቻቸውን ተማጽነዋል። ኢቢኤስ ቴሌቪዥን ለተመልካቾቹ ክብር ካለው ይህንን የቤተሰብ ጨዋታ ፕሮግራም ያቁምልን ወይም የነጻነት ጨዋታ ብሎ ይሰይምልን፣ ካልሆነ ይህንን ፕሮግራም በሌላ ሰው ሲመራ ማየት አልፈልግም በበኩሌ ያሉ ምንጭም አጋጥመውናል። መቼም አስቸግሬያችሁ አላውቅም። ዛሬ ግን ይህችን መልእክት ብቻ ሼር በማድረግ ለኢቢኤስ ማኔጅመንት እንድታደርሱልኝ በትህትና ጠይቃለሁ በማለት በልመና የጀመሩ ሌላ ታዳሚ ደግሞ የሚከተለውን ማመልከቻ ጽፏል። የክብር ጥሪ ለኢቢኤስ ቴሌቪዥን ማኔጅመንት። አርቲስት ነጻነት ወርቅነህ በቤተሰብ ጨዋታ ፕሮግራም አማካኝነት ወደ እያንዳንዱ ኢትዮጵያዊ ቤት የገባው በሳቅና በደስታ ብቻ አልነበረም፣ በነጻነትና በታላቅ ስምናው ጭምር እንጂ። ይህ ፕሮግራም ዛሬ ለደረሰበት የዝና ጣራ የነጻነት ድርሻ የማይተካ ነው። ፕሮግራሙን ከስሙ በላይ ሆኖ ህዝብ ልብ ውስጥ አስርጾታል። ነጻነት ህመሙን ችሎና ደብቆ ለሙያው ያበረከተው መስዋዕትነት ታላቅ ትምህርት ነው። የገዛ ስቃዩን በፈገግታ እየሸፈነ እኛን ለማስደሰት ሲል የከፈለውን ዋጋ በገንዘብም ሆነ በምስጋና መተመን አንችልም። ሰውነቱ እየዛለ ውስጡ እየተሰቃየ እሱ ግን ለጥበብና ለተመልካቹ ባለው ፍቅር ብቻ ሳይሰለች አገልግሏል። የአይነቱ ለሙያ የመታመን ጥግ በታሪካችን ውስጥ በደመቀ ቀለም ሊጻፍ ይገባዋል። ስለሆነም የፕሮግራሙ ስያሜ የነጻነት ጨዋታ በሚል ተተክቶ ዘመን እንዲሻገር እንጠይቃለን። ይህ ስያሜ ለነጻነት የሚሰጥ የክብር ካሳ ብቻ ሳይሆን ለኢቢኤስም ለባለሙያዎቹ ያለውን አክብሮት የሚያሳይበት ትልቅ አጋጣሚ ነው። ስሙን በፕሮግራሙ ላይ ማኖራችን ትውልድ ስለሱ ታታሪነትና ስለከፈለው መስዋዕትነት ዘውትር እንዲያስታውስ ያደርጋል። ጥበብ ሰውን ታከብራለች። እኛም የጥበብ ሰዎችን እናክብር። ነጻነት ለሰጠን የዓመታት ደስታ፣ ለፈጠረው የቤተሰብ አንድነትና በህመም ውስጥ ሆኖ ላሳየን ጽናት የምንከፍለው ትንሹ ውለታ ይህ ነው። የኢቢኤስ ማኔጅመንት ይህንን የብዙዎችን የልብ ትርታ እንደሚሰማና የፕሮግራሙን ስያሜ በመቀየር የነጻነትን አሻራ ለዘላለም እንደሚያጸናው ተስፋ አድርጋለሁ። ድምጽ ሁኑኝ። ይህ መልእክት የሚመለከተው አካል ጋር እንዲደርስ ሼር አድርጉት። ሐምሌ 2016 ዓ.ም የተሰማው ዜና አስደንጋጭ ነበር። ታዋቂውና ዝነኛ ኮሜዲያና ተዋናይ እንዲሁም በኢቢኤስ ቴሌቪዥን ጣቢያ የተወዳጁ የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ ነጻነት ወርቅነህ ባጋጠመው የጉበት በሽታ ምክንያት የሕክምና ክትትል ለማግኘት እህቱንና ወንድሙን ይዞ ለሕክምና ህንድ ሀገር በሚገኘው ሬላ ሆስፒታል እንደሚገኝ ከቅርብ ወዳጆቹ ያገኘነው መረጃ ያመለክታል። ነጻነት ወርቅነህ ኑሮውን በአሜሪካ ሀገር አደረገ። በኋላ ወደ ኢትዮጵያ ተመልሶ መግባቱ የሚታወቅ ሲሆን ባለቤቱና ልጆቹ ነዋሪነታቸው በሀገር አሜሪካ በሲያትል ከተማ እንደሆነ ይታወቃል የሚል አገላለጽ ነበረበት። ከዚያ በኋላ ነፂ ጤናውን አላገኘም። እያለሳለሰ ሲያዳክመው የነበረው ህመሙ ጸንቶ ከዓመት በኋላ ወደማይታወቀው ዓለም ወስዶታል። ከዚያም በኢትዮጵያ የኪነ ጥበብ ታሪክ ውስጥ ጉልህ ስፍራ ያለውና በሁለገብ የፈጠራ ብቃቱ የሚታወቀው አርቲስት ነጻነት ወርቅነህ ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር አርፏል። ባደረበት ድንገተኛ ህመም ጥር 8 ቀን ከዚህ ዓለም በሞት የተለየው አርቲስት ነጻነት በተለይም ኢቢኤስ ቴሌቪዥን ለበርካታ ዓመታት ሲያቀርበው በነበረው የቤተሰብ ጨዋታ ፕሮግራም እንዲሁም ፍሬሽማን በተሰኘው የቲያትር ስራው በብዙዎች ልብ ውስጥ ታትሞ የኖረ የጥበብ ሰው ነው። አርቲስቱ አሻራውን ካሳረፈባቸው ፊልሞች መካከል ሲቲ ቦይስ፣ ሳልነግራት፣ ያንቺው ሌባ፣ ኤፍቢአይ፣ ሚስተር ኤክስ እና ቾምቤ ይጠቀሳሉ። የአርቲስት ነጻነት ወርቅነህ የህይወት ታሪክ ባጭሩ የሚከተለው ነው። አዲስ አበባ ውስጥ ኡራኤል አካባቢ በ1975 ዓ.ም ተወልዶ ያደገው ነጻነት ገና የሁለተኛ ደረጃ ተማሪ እያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና ጥበብ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ ፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ የሆነ የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያ ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦን ያሳየው አርቲስት ነጻነት ወርቅነህ ይህን ችሎታውን በጠዋት የተረዱት የአማርኛ መምህሩ ቲቸር ተሻለ ካበረታቱት በኋላ
በቲያትር ሙያ እንደገፋበት በተለያዩ መድረኮች ሲናገር አድምጠነዋል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው የያኔው ወጣት አርቲስት ነጻነት እስከ ለተሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮች ይመሰክራሉ። የኪነ ጥበብ አጀማመሩን ሲናገር እንደሚሰማው ነጻነት ወደ ጥበቡ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎችን ትኩረት መሳብ ችሏል። ከሰራቸው ስራዎች መካከል ፍሬሽማን፣ ያንቹ ሌባ፣ ኤፍቢአይ፣ ባለቀለም ህልሞች ይጠቀሳሉ። ነጻነት በተለይ ቴሌቪዥን ኢንዱስትሪን ከተቀላቀለ በኋላ ስራዎቹ በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየፊቱ ተሳታፊ የሆነበት ነው። ነጻነት በጥያቄና መልሶች አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉ ሳቅን የሚያጭሩ ናቸው። ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው። ሌላው ቀርቶ በተለየ ንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩ ልዩ መታወቂያዎቹ ነበሩ። ነጻነት በስብዕና በስራ ባልደረቦቹ ዘንድ ተወዳጅ ሲሆን በትህትናው ለስራ ባለው ትጋትና ሁልጊዜም ሰውን ለማስደሰት ባለው ዝግጁነት ወደድ እንደሆነ መላው የኢቢኤስ የሥራ ባልደረቦቹ ይመሰክሩለታል። አርቲስት ነጻነት ወርቅነህ ባለትዳርና ሶስት ልጆች አባት ነበር። ለስንብት ምን ጠላህ ብትሉኝ በሚል ርዕስ ስር ያኔ ተዋናይ የነበረው ነጻነት ወርቅነህ የሰጣቸውን አስቂኝና ለየት ያሉ መልሶች ከነጥያቄዎቻቸው እናስታውሳችሁ። ምን ጠላህ ብትሉኝ ተዋናይ ነጻነት ወርቅነህ መቼ እንደምቆጣ አላውቅም። ከንግግር የሃይማኖት ክርክር፣ ከግብዣ ቁርጥ ስጋ፣ ከሰላምታ በጣም ስላንተ እያሰብኩ ነበር የሚለውን ከጥያቄ ፍቅረኛ አለህ የሚለውን ወይም ገጠመኝህን ብታጫውተኝ ሲሉኝ ከትውውቅ አንተ እንትን ላይ አይችህ አድናቂህ ነኝ እያሾፈብኝ የሚለውን ከምግብ ጥሬ ስጋ፣ ከመጠጥ አልኮል፣ ከአድማጭ ጫጫታ አልወድም፣ ከተመልካች አንቺ ስትናገሪ መልስ የሚመልስና ህይወቱን እኮ ነው የሰራው የሚል ከዜማ እየየ አይነት ሁልጊዜ ማላዘን፣ ከመጓጓዣ የምጠላው የለም። ከሽልማት ብዙ ነገር ተሸልሜ አላውቅም። ካለባበስ ሱፍ ልብስ፣ ከስፖርት ቦክስ፣ መንገድ ላይ ከምታየው የወያላ ልፊያ ልብስሽን ይዞ የሚለምን ሰው፣ ጆሮሽ ላይ የሚጮህ ጮክ ብሎ ሞባይል የሚያወራ፣ ሬዲዮ በኃይል ከፍቶ የሚሄድ 10 ጊዜ ክላክስ የሚያደርግ፣ ከጎረቤት ሁሌ ስለሱ የምታወሪ የሚመስለው፣ ከጓደኛው ውሸታም፣ ከውድድር ከ50 ዓመት በፊት ከነበረ ሰው ጋር የሚወዳደር፣ ከቀናት ቅዳሜና እሁድ፣ ከራስ ባህሪ መቼ እንደምቆጣ አላውቅም። ይሄ ያሳስበኛል። ነጻነት ወርቅነህ ከላይ እንዳልነው በነጻነት ኖሮ በነጻነት አርፏል። ተሰናብተናል።